አጠቃላይ ይሄ ነው እሱ ያዘነበው ዝናብ ነው ዛሬ በሙሉ ስቆራርጥ የነበረው እሱ ያዘነበው ዝናብ እኛ አሰብ እንገባለን ሚናገር ፈሪ ነው አታደርገውም ነው ትግራይ ከትግራይ ጋር ውጊያ አልፈልግም ሚለው ጉዳይ ሚለው ነገርም አለው አንድ መረጃ አለ መጀመሪያ መረጃ ወደ እናንተ ላስተላልፍ ወደ ሚቀጥለው ወደ ትልቁ የዛሬ ፕሮግራማችን ከመሄዳችን በፊት የአብይ ንግግር ምን ያሳያል አጠቃላይ የነበረው ብዙ ሰው እንደየራሱ አንደርስታንዲንግ ሌቨሉ ኢንተርፕሬት ሊያደርገው ይችላል ተተነትነውም ይችላል ሰሞኑ ስብሰባ ነበረው አብይ አህመድ ማረጋገጥ ይችላልላችሁ አጠገቡ ያላችሁ ሰዎችም ምናም ጠያይቃችሁ እና የተሰበሰበው 100% ከኦሮሞ ተወላጆች የኦሮሞ ኤሊት ናቸው የሚባሉ ቢዝነስ ሴክተር ውስጥ ያሉ ፖለቲካል እነዚህ አያቶላ የሚባሉ የቀድሞ የኦዴድ አመራሮች አክቲቭ አመራሮችም ጭምር የነዚህ ኮምፖዚሽን ባለበት ስብሰባ ተሰብስቦ ፈልጋለን ብለውት አግኝተውት ነበር ሁኔታ ጥሩ አይደለም አሁን የሄድንበት ያለ መንገድ ጥሩ አይደለም አደጋ ውስጥ ነው ያለ ነው ሁሉም ጋር እየተዋጋህ ነው አሁንም ሌላው ጋር እየመጣ ይመስላል ከትግራይ ጋር ያለው ጉዳይም በጣም ጠርዝ ደርሷል ማክሲማል ነገር እየደረሰ ነው ከኤርትራ ነገርም ኦሬዲ ወደ ጦርነት እየሄድን ነው የአማራ ጉዳይ አለ ኦሮሚያ ጉዳይ አለ በጣም ብዙ የኑሮ ውድነት ጉዳይ አለ የህዝቡ ሮሮ እንዲሁ ሊፈነዳ ችግር ውስጥ ከባድ ችግር ውስጥ አለን እና እንደዚህ ያሉት አብይ ምን አላቸው ነው ጥያቄው አብይ ምን አላቸው ኦነግና ፋኖ ተዋቸው የትም አይደርሱ የሚያስቸግረኝ የትግራይ ኃይል ነው ጦርነቱ ከጀመረው ማቆሚያ የለውም ማግኔት ነው ትግራይ ማግኔት ነው ብሎታል ጆኬር ነው ብሎታል እኔ እንትን አላቅም ምን እንደሆነ ጆኬር ከሁሉም ጋር የሚገባር ከሁሉም ጋር የሚስማማ ነው እኔ ካርታ ስለማላቅ ነው ካርታ አላቅም ግን ከሁሉም ጋር የሚስማማ ለሁሉም እሺ ሚል አይ ሚን ሁሉንም ማሸን እንትን ኤኒዌይ ሁሉም ጋር መሰካት የሚችል ይመስለኛል ከሁሉም ጋር ማበር የሚችል ተስማሚ ምናምን ይመስለኛል ሳስበው ጆኬር አላቅም እኔ የካርታ ጌም አላቅም ግን ያላቸው ቋንቋ የትግራይ ኃይል ጆከር ነው ብሎታል የሚያስቸግረኝ የትግራይ ኃይል ነው ጦርነቱ ከጀመረው ማቆሚያ ሊኖር አይችልም አግዙኝ ብሏቸዋል በምንድነው የሚያግዙት የትግራይ ጀነራሎችን አግባቡልኝ የትግራይ ጀነራሎች አዲስ አበባ ባለው ሀብታቸው አዲስ አበባ ባለው ህንጻቸው እና በግል የምታቋቸው ጭምር አፕሮች ያደረጋችሁ እነሱን አግባቡልኝ በግል ግንኙነታችሁ ኢንፍሉዌንስ ማድረግ ትችላላችሁ በግል እቁና መታወቅ ኢንፍሉዌንስ ማድረግ ትችላላችሁ የትግራይ ኃይል ያው እንደነገርኳችሁ ጆከር ነው ብሎታል ከሁሉም ጋር ተሰልፎ ለውጥ ማምጣት ይችላል ከሁሉም ጋር ተሰልፎ ለውጥ ማምጣት ይችላል ከኤርትራ ጋር ተሰልፎ ለውጥ ማምጣት ይችላል ከአማራ ጋር ተሰልፎ ለውጥ ማምጣት የሚችል ነው ይሄ ኒውትራላይዝ ማድረግ አለብኝ የትግራይ ኃይል ብቻ ነው ጦርነት የተራዘመን ጦርነት ሊያስገባኝ የሚችለው ብሎታል ጦርነት በዚህ አካሄዱ በተለይ የኤርትራ ጉዳይ ለምሳሌ ምንድነው ያለው ዝም ብለን ስናስበው 30 አመት ነው የዛሬ 30 አመት በፊት ነው የተቀማ ነው 30 አመት ላይ ግን አይፈጅብንም ማለት ዝም ብለን የተራዘመ ነገር ላይ ዋርኒንግ እንደመስጠት ይመስላል ኖርማል ስናስበው 30 አመት አይወስድብንም ግን 30 አመት ነው የቆየነው ያለ ባህር ያለበት ቋንቋ ነበርና እንደኔ ኦሬዲ ጦርነት አውጇል ምን ጥርጥር የለውም በትግራይ ላይ አውጇል ፕሪቶሪያ አላቅም እንደው ፕሪቶሪያ ረስቼዋለሁ ነው ያለ ፕሪቶሪያ እኔ ድሮ የተማርኩበት ነው ግን ፕሪቶሪያ ሲባል ረስቼዋለሁ ሁላ አለ ስለዚህ ጉዳይ መጣበታል እንግዲህ እሱ እንደሚለው ጊዜ በወሰደ ቁጥር ተጠቃሚ እንደሚሆን የሚያስበው እሱ ነው ገንዘብ ያገኛል ከትግራይ በበለጠ ገንዘብ ያገኛል ንብረቶች ይሸጣል ልክ እንደ ኢትዮ ቴሌኮም ይሸጣው ንብረቶች ይሸጣል የመበደር አቅም አለው መንግስት ነኝ ብሎ ነው የሚያምነው በአውሮፕላንም በመርከብም በየብስም የፈለገው ነገር ማስገባት ይችላል እሱ ግን ኤርትራ ጥይት አታስተላልፉ ይላል ማለት ነው እዚህ አታስተላልፉብኝ ዝጉልኝ ልክ ጅቡ እንትራን በዚህ በኩል እንዳልፉ ብሎ አልቡርሃን ነግሬዋለሁ እንዳለው ደመቀ መኮንን አሁንም ይሄን ሁላ አለኝ እኔ እንደዚህ ማድረግ ይችላልው እባካችሁ እናንተ እዚህ ውስጥ አትግቡብኝ ከትግራይ ጋር ንክኪ አታድርጉ ይላል ማለት ነው እና በቆይታ ብልጽግና
ሀያል ሆኖ ይወጣል። ብልጽግና አሸናፊ ለሁሉም ነገር ሌላው ተገዢ ሆኖ ብልጽግና ላይ ይወድቃል ማለት ነውና እሱ ያለው ጦርነቱ ለነዚህ የኦህዴድ ባለስልጣናትም ቢዝነስሜን እና የተለያዩ አክቲቭ መንግስት ላይ ያሉ ሰዎችም የነገራቸው 1000% ጦርነቱ አይቀርም ብሏቸው ጦርነቱ 1000% እርግጠኛ ነኝ ቀኑ የምንቆርጠው ግን እኛ ነን እነሱ በቆረጡልን ጦርነት እነሱ ካልቀደሙን ጦርነቱ ቀኑ የምንቆርጠው እኛ ነን 1000% ግን ጦርነቱ አይቀርም ብሏቸዋል ይሄንን ኮንሲደር እናርግና ወደ የሰውየው በጣም ብዙ ጉዳዮች የከፋፈል በየቻፕተሩ እናያለን አብራችሁን ቆዩ ተመልካቾች ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። ባለፈው ብያለሁ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባው። ሲባል ሰምቶ ነው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። እዚህ ላይ ዞሮ ቲፒኤልኤፍ ላይ ዞሮ ሻዕቢያ ላይ ነው፣ ህዝባዊ ግንባር ላይ ህወሓት ላይ ነው የሚያርፈው በሙሉ ፕሮግራሙ። የሆነ ኤግዛምፕል ለምሳሌ ይልና ጣ በሙሉ እነዚህ ላይ 30 ዓመት ትግራይ ወርቅ በወርቅ ሆና መሬት ከመሬት 1 ሴንቲሜትር ወደታች ዝቅ አለች። ትምት የሚባል አገር ወረረው። አዲስ አበባው የካሳይ ጨመዳ እኩያ ጻድቃን ያለው እሱ እኮ ነው። የትግራዩ ካሳይ ጨመዳ ኤምቢሲ ኢትዮጵያ የተናገረው እሱ እኮ ነው። በርካታ ተቋማት አሉት፣ የትምት ተቋማት አሉ። እንደ ጉድ እንደዚህ አይነት ኢትዮጵያ በዚህ ጊዜ ነበር፣ ትግራይ ከሄዱ በኋላም እንደዚህ ነው። እሱ እኮ ራሱ የነገረን እኮ እና 30 ዓመት ሙሉ ከድህነት አልወጣችም። እውነት ነው፣ ትግራይ ከድህነት አልወጣ በፍጹም። ግን ከነበረው ጊዜ በደርግ ጊዜ ከነበረው በኃይለ ሥላሴ ከነበረው ጋር የሚወዳደር አይደለም። እኛ በቂ አይደለም ብዬ አስባለሁ። እኔ በበኩሌ የነበረው የቲፒኤልኤፍ አመራር ትግራይ ምርጦቹን ወደ አዲስ አበባ እየሄደ ኢትዮጵያ ሊያገለግል ምርጥ ጭንቅላት ያላቸው የተመረጡ ጭንቅላት ያላቸው ዶክተር አርከበ አቅባን ዶክተር ቴድሮስ አድሓኖም ወደ ትግራይ ይልካል። ትርፉ ኪዳነ ማርያም ከነባለቤቱ አባይ ወልዱ መቀሌ ይተዋል። ትግራይ በዚህ ምርጦቹ አዲስ አበባ ወስዶ ጎድቷል። ምንም ጥርጥር የለውም ኢትዮጵያን ለመጥቀም ብሎ። በዛ ደረጃ ግን አይደለም። የትግራይ ፖቨርቲ ሬት በጣም አብጀክት ፖቨርቲ የሚባል ደረጃ ላይ ነበር። ምንም ጥርጥር የለውም። ሪላቲቭሊ
የ2018 አብይ በሚመጣበት ጊዜ የፖቨርቲ ሬት ኢትዮጵያ ነበር አዲስ አበባ ከሁሉም እንደ ሀገር 23% ነበር የኢትዮጵያ ድህነት ፖቨርቲ ሬቱን እንትን አሁን 43 የደረሰው 23 ደርሶ ነበር በ2018 አብይ ሲመጣ። ትግራይ ማክሲመም በክልሎች ደረጃ ደግሞ ትግራይ 27 ደረጃ ነበር። ከሀገራዊ አቨሬጅ ላቅ ያለው አማራ ክልል 26 ነበር፣ ትግራይ 27 ነበር። ዳታው ማየት ትችላላችሁ። ትግራይ 27 አማራ ክልል 26%። እንደ ሀገር መካከል እንደ ሀገር ሲታይ ግን 23% ነበር። ትግራይ ዝም ብላ ምንም አልነበራት። ምንም ትምህርት ቤት ግንባታው የመንገድ ግንባታው ምናምን እንደ ኢትዮጵያ ነው እያልኩኝ ያለሁት። እንደ ኢትዮጵያ ሰውየው በ27 ጊዜ ልማት አልነበረም። እንደኔ ዘመን ልማት ያስመሰከረ የለም። ታውቃላችሁ ያለፉት መንግስታት እንደኔ ዘመን አንድ ነገር ሰርቶ አያውቁም ሲል ኢንክሉዲንግ የኢህአዴግ 27 ሆኖ ይሄ ሁላ ኢንፍራስትራክቸር አብይ ከመጣ አንድ መንገድ ገንብቶ አያውቅም። አንድ የገጠር ኢንፍራስትራክቸር ገንብቶ አያውቅም። ኮሪደር ልማት እየገነባው ነው። ከዛ ጦርነት እያካሄድኩ ነው ይላል። አለቀ ሰውየው። እና እንደነገርኳችሁ ዝናብ እያዘነበ ነው። ሸዋ ጎጃም ሰሞኑ ዝናብ ዘንቦ ከሆነ እኔ ያዘነብኩት ነው እንዳለን ያዘንባል። እና ሄዶ ከትግራይ ነው ለካ ይሄ ድርጅት እኔን አልጠቀመኝም። ህወሓት የሚባል ድርጅት ለካ 30 ዓመት ሙሉ ከሴፍትኔት ከምናምን ለካ አልተላቀቅኩም። እና በጦርነት ስለመጣ ነው ለዛም የሆነው እኮ ኢህአዴግ በጦርነት ስለመጣ ትግራይን አልጠቀመም። ኢህአዴግ መለስ በጦርነት ስለመጣ የኢትዮጵያ ኢኮኖሚ አላሳደገም። እንደዛ ነው። እውቀት በሽታ በነራሳ ይሄ በሽታ ነው። እውቀት ማነስ አይደለም። ይሄ እዚህ ጋር ነው። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? እዚህ ላይ እኔንና ለማ መገርሳን ያየ ወንድሜ የቁርጥ ጊዜ የችግር ጊዜ ጓደኛዬ የእናቴ ልጅ ኦብሌሳኮ ስለይ ነበረ። እኔና ለማ ምትለዋን ጨምርባታ ጌታቸውማ ምን ጥርጥር አለው? ትግራይን ከርቶ የሄደው ሁሉም ዌልካም ይላል ብልጽግና። ምን ችግር አለ? ለብልጽግና እገዛለሁ፣ ብልጽግና ያለኝ ሁሉ አደርጋለሁ፣ የራሴን ኮንስቲትዩንሲ የራሴን ህዝብ አዋርጄ የራሴን ትግል ሸጬ መጥቼ ባሪያ ልሆንልህ። እኔ አይቀበለኝም እንደ አብይ አህመድ ይቀበለኛል እኮ በደም ምን ጥርጥር አለው? ጠቅላላ እዛ ያለው ይሄ ፋርሴቦላን በሙሉ አባሮ እዚህ ሸራተን አዲስ ያስቀምጠኛል። ስቱዲዮም መኖሪያም ምግቤም ምናምን ሸራተን አዲስ ያደርገዋል። የት ያገኛል እንደዚህ አይነት ሚዲያ? ለሱ የሚመጥን ሚዲያ የት ያገኛል? እንደዛ ማለት ነው። ግን እኔ የምሄደው ምን ሆኜ ነው የምሄደው? አብይ ደግፌ ለሆዴ ነው ከሄድኩኝ፣ ለሆዴ ማለት ነው፣ ለጥቅሜ ብዬ ነው፣ ቢሊየነር ለመሆን ነው፣ ለመዝረፍ ነው። ስለዚህ ማንም ሰው ብልጽግናን እደግፋለሁ የሚል ሰው ና ነው የሚለው። ከየትም ያሰባሰው የሚያመጣ እና ጌታቸው ከትግራይ ተደራድሮ የትግራይ ኃይሎችን አምጥቼ ስልጣን ሰጥቻለሁ የሚለው እነማንን ነው የሰጠው? ቲፒኤልኤፍ ነው የሰጠው እንዴ? መጣበታለሁ ስለ ፕሪቶሪያ ጉዳይ። ሸኔ የሚባለው ዝም ብሎ በደላሎች አንድ ጳጳስ አሉ ሄዶ እየተደራደሩ ምናምን እያሉ ከዛ አንድ አድቫይዘር የሽመልስ አዲስ የጸጥታ ምናምን አድቫይዘር አርገ ስላስቀመጥከው እንደዛ ነው ሸኔ ተደራድሮ ነው የመጣው። ማን እየተዋጋ ያለው ሸኔ የሚባለው ታዲያ? ትግራይ ተደራድሬ ስልጣን ሰጠዋቸው። እውነት ነው። አረጋው በሬ ሰጥተዋል፣ ጌታቸው ሰጥተዋል። በፍጹም ምዕራብ ትግራይ ህወሓት ነገ ሟች ነው። ይሄ ትግራዩ ዳንኤል ክብረት ጌታቸው ረዳ ምዕራብ ትግራይ ለምን ብሎ ይገባል? ከዚህ ከወጣን እኮ 5 ዓመት ሆኖናል። ምን ሊያደርግ ነው የሚገባው ሲል የነበረ ትግራዋይ ከትግራይ ብላ ስሙን አትጥራው። ለህይወቱ ብቻ ለመድኃኒቱን ብቻ ለመውሰድ
ሕክምናውን ወጪው ከባድ ስለሆነ ለዛ ብለ ተከራ አድርጎ አንተ ውሰደው ሄዷል እኮ ከትግራይ እኮ ተጠራርጎ ወጥቷል። ያ የትግራዩ ካሳዬ ጨመዳም ውሰደው ስልጣን ስጣቸው፣ የበለጠ ስልጣን ስጣቸው። እንደዚህ ጨዋታ ግን የለም። ወደ መረር ያለ ጉዳይ እየገባ ስለሆነ እኮ ነው። ለይቀር ጉዳይ እንገባለን ተመልካቾች። ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ፣ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡ። ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። ጽፎ ነው የገባት ኢትዮጵያ ደህንነትና ችግር። ይሄን ንግግር ጽፎ ነው የገባው። አንብቦ ነው የተናገረው። በዚህ አጋጣሚ አንብቦ ራሱን ማንጎ አድርጎ የሚያስብ ግራዋ ነው። ልክ ጽፎ የጻፋቱን ያነበበው ሪዋይንድ አድርጋችሁ መስማት ይችላልላችሁ። ጽፎ ነው የገባው ለመሳደብ የአማራ ኃይሎችን እየቀጠቀጠ ክፍለ ጦሮቹን ደምስሶበት እየቀጠቀጠ ሰላማዊ ሰልፍ እያሳየ ያለው ግራዋ ነው፣ ማንጎ ነው። ሰላም እንትን እያደረገ ማዳበሪያ እንዳያልፍ እየከለከለ ያለ እየቀለደበት ያለው ለዶክተር ደሳለኝ ጫኔ የተሰጠ መልስ ነው። እኛ እኮ እነዚህ ተደራድረናል፣ አሸንፈናቸው እኮ እነ የትግራዩ ካሳዬ ጨመዳ አሸንፈናቸው ስልጣን ሰጥተናቸዋል። የትግራዩ ዳንኤል ክብረት በእኛ ባህል እንኳን አልነበረም እኮ ካሸነፍክ ነው። ከነዚህ ጋር ግን ይኸው ስልጣን ሰጠናቸው እያለን ነው። ማንም የሚባል የትግራይ ሰው ትግራይን ወክሎ ብልጽግና ላይ ያለ ማንን አሸነፈ ነው? ለማን ነው ስልጣን የሰጠው? ማን የሚባል ስልጣን ሰጠው? ማን የሚባል ከትግራይ? ይሄ ቀልድ እኮ አይደለም የምናወራው እኮ ሲሪየስ ጉዳይ እኮ ነው። አብይ ገባበት እኮ ሲሪየስ ጉዳይ እኮ ነው። አልገባውም ማለት ነው። እዚህ ሚዲያ ላይ መጥቼ አንዳንድ ነገር ጣጣ አርጊያት የሚሄደው አይገባውም እንደ አብይ አህመድ ማለት ቀደም ሲል ይከታተለው ነበር። በደንብ እንደሚከታተለው እናውቃለን። ጊዜ የለውም፣ ቆርጣችሁ ላኩለት። ጊዜ የለውም ወይ ነው የገባበት። አሁን እንደዚህ አይነት እንደዚህ ነው ብለህ እንትን ተኳኩለ የምትመጣው ነገር በደንብ ውስጥ ኢንተርናላይዝ አድርገው እንጂ ነገሮችን አንብበው እንጂ ነገሮችን የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ዩኤንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባሉ ስብስብ፣ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸው። እዚህ ላይ እሱ የነበረበት ድርጅትም ጭምር ነው። ኦህዴድ የሚያምንበት ራሱ የሚያምንበት እኮ ነው። ኦህዴድ እኮ ነው አይደል እንዴ? የሱ ፓርቲ እኮ ነው። ይሄን የሚያምን የአባዱላ ፓርቲ እኮ ነው የገባው። የኤርትራ ጉዳይ የኢንዲፔንደንሳቸው የቅኝ ግዛት ጥያቄ ነው። ቱርክም ኦቶማን ኤምፓየሩም ግብፅም ጣሊያንም እንግሊዝም በሙሉ የተረባረቡ እስከ መጨረሻ እስከ እንግሊዙ 10 ዓመት ገዝቷል። ከዛ ፌዴሬሽን ፈረሰ። የዚህ ሁላ ታሪክ ወደ ኋላ ሄዶ ማናቸው ዶክተር ፍስሐ ማናቸው የሚባሉት ፍስሐ አስፋው ዶክተር ፍስሐ አስፋው የደርግ ተደራዳሪ የነበሩት ሪፖርተር ዩቲዩብ ላይ አለ። ትላንት ይወጣል። ግሩም የሆነ ኢንተርቪው ነው። የኢትዮጵያ የቋንቋዎች ኢንስቲትዩት ዳይሬክተር ነበሩ ድሮ በደርግ ጊዜ እና አትላንታ የነበረው ድርድር ደርግ ከነ የኤርትራ የኢትዮጵያና የትግራይና የኢትዮጵያ ኃይሎች የደርግ ውይይት ላይ ተሳታፊ ነበሩ።
ተደራዳሪ ነበሩ ከደርግ ጋር ደርግን ወክለው ተናግሯል። እዛ ላይ ተናግሯል። ይሄን የምናገረው አያውቅም። እኔ ቁም ነገር ይናገራሉ። ታሪክ ነው የሚያወሩት። ምንም ታሪክ ነው መጽሐፍ ነው የሚናገሩት። ራሳቸው የነበሩበትን ነው ሲናገር ሪፖርተር ላይ ያለ ትላንት የተላለፈ ጊዜ ካላችሁ በሰማቸው ጥሩ ነው። ሰውየው ግን አሁን ያኔ ህወሓትም ሆነግም ብአዴንም ሌሎችም እርግጠኛ ሄደንም እንደዛ ነው ተቀብሎ ነው እውነት ነው ብሎ የቅኝ ግዛት ጥያቄ ነው። ከዛስ ታዲያ ምን ስለሆነ ነው? አሁን ደግሞ ቀይ ባህርማ ሉዓላዊ ሀገር ነው። አሁን ፕሮፌሰር እስቄል ገቢሳ ምንድነው? ፖለቲከኛ አይደለም። እልም ያለ የዩኒቨርሲቲ ታዋቂ ፕሮፌሰር ነው። የሚያውቀውን ነው። 1000 ዓመት ወደ ኋላ ኢትዮጵያ ቀይ ባህር ጋር አልነበረችም። ኢትዮጵያ ቀይ ባህር ጋር የምትተዋወቀው ለ40 ዓመት ነው። በፌዴሬሽኑ ጊዜ ማለት ነው። ፌዴሬሽኑና በ30 ዓመቱ ጊዜ ነው። አሁን ከሱ ጋር መሞገት ነው። አንድ የታሪክ አስተማሪ አምጥተው ሞግቱት። ፖለቲከኛው ቀይ ባህር በኃይል ምናምን ነገር ቀይ ባህር ብናገኝ ጥሩ ነው፣ በኃይል ግን አታደርገውም። በዩኤን ሪኮግናይዝድ ሀገር ነው። አብይ የፈረመው አንዱ ያቀብሏል። አጼ ምኒልክ የፈረሙት ኃይለ ሥላሴ ያከበሩት፣ ዘውዲቱ በሉት፣ ኢያሱ በሉት፣ ኃይለ ሥላሴ በሉት፣ ደርግ፣ መለስ፣ ኃይለ ማርያም ያከበሩት ነው የመጡት። ለምንድነው 99 ዓመት ተብሎ ለጅቡቲ የሰጡት አጼ ምኒልክ? ለምንድነው ደርግ ያላፈረሰው? ለምንድነው መለስ ያላፈረሰው? ጅቡቲ እኮ ማን አባቱ ነው ጅቡቲ የሰጠብን በ99 ተብለን ለኮንትራት ሰጠናት እኮ በዛው ሄደች እኮ ብሎ ለምን ክሌም አያረግም? ለምን ክሌም አታረግም? ጅቡቲ እውቀት ይጠይቃል። ይሄን ለመጠየቅ እንዴ ጋት ይጠይቃል፣ ወኔ ይጠይቃል። ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ተረት እንስማ። ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ ያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። በነገራችን ላይ ይሄ ለዚህ ፕሮግራም ለልጆቻችሁም ተረት ይሆናል። ቤድታይም ስቶሪ ነው። ብዙ ጊዜ በተለይ ውጭ ሀገር ያሉ ሰዎች ተረት መጽሐፍ እያነበቡ ነው። በእንግሊዘኛ የአሜሪካን ኮንቴክስት አድርጎ የአውሮፓን ኮንቴክስት አድርጎ ሳካሽደሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ ተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ
ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጥሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው። ይሄ ጊዜ አሁን ተረት ተመልካቾች ይደብራችሁ ይችላል። ይሄ ነገር በጣም በብዙ ነገር በተረት የታጨቀ ፕሮግራም ጠቅላላ ተረት ነው የሞላው። አጋዘኗ አሁን ከዚህ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው የሚሉ ሰዎች አሉ። እቺን ለመናገር ነው የተናገረው። ይሄዳል። ፊዚክስ አስተማሪ ነበር። 2 ጥያቄ ተጠየቀ። 2 ጥያቄ ዶክመንት ያው ብላክቦርድ ላይ ነበር። ዘግይቶ የመጣ ሰውዬ ክላስ የቤት ስራ መስሎት ሲሰራ ቅዳሜ እሁድ ሲለፋ ውሎ መጨረሻ ላይ ምናምን ይሄ እኮ በጣም ከባድ በዓለም ያልተመለሱ ጥያቄዎች ናቸው አለውና እኔ እኮ አንዱን መልሼዋለሁ። ከዛ ሲያየው ተመልሷል ይላል። ቤት አወቀው መመለሱ። የዓለም ሳይንቲስቶች የዓለም ፊዚክስ ያላወቁት የፊዚክስ ባለሙያዎች ያላወቁት ሳይንቲስቶች ያላወቁት አንድ አስተማሪ መልሰዋል አንተ አይገርምም ብሎ እንዴት አወቀው? አይመልስም። ይሄ 7ኛ ክፍል ከየት ቤት በኩል ይመልሳል። ተረቱን ብቻ ማሳመር ነው የሚፈልገው። ይሄ ተረት ሎጂካል ነው ሎጂካል አይደለም። ለፓርላማ ለ130 ሚሊዮን ህዝብ ይመጥናል አይመጥንም ጉዳዩ አይደለም። ጉዳይ ብቻ የሆነች ቀዳዳ መልእክት ለማስተላለፍ ሲፈልግ የሚገርም 6-7 ደቂቃ ተረት ላይ አድርጓል። ከዛ የሆነ ጭብጨባ ወይ ሳቅ ምናምን ፈገግታ አይገርምም? ስልጣን እኮ ያጓጓል አይገርምም? ምናምን አብይ ከቤተ መንግስት ተነቅዬ እወጣለሁ እኔ ማን አስከሬን ነው ከዚህ የሚወጣው ያለው ለዶክተር ሚልኬሳ ሚደጋ ነው። ዶክተር ሚልኬሳ ይነገራል እናንተን በጩቤ አርዳችኋለሁ፣ ማንም ፊት ለፊት የሚጠብቀኝ በጩቤ አርደዋለሁ፣ የማንንም ድጋፍ ፈልጌ አግኝቼ አልመጣው እዚህ ቤተ መንግስት የገባሁት በብቃቴ ነው፣ ፈጣሪ ጌታ ረድቶኝ ነው። ሞጣ እንዳይመስል እዚህ ድንጋይ እንትን አድርጌ እኔ እንደመጣሁት ወደ ስልጣን ድንጋይ እንትን አድርጌ ወርውሬ ምናምን እመጣለሁ እሱ ቦታ የለውም። አስከሬኔ እኔ ሬሳዬ ነው ከቤተ መንግስት የሚወጣው ያለው ምንድነው ለምን እስከዛ ድረስ ትደርሳለህ? ምን የካሜሩን መሪ አሁን አሸነፈ ነው የተወዳደረ ነበር ሰሞኑ አሸነፈ ይሆን አላውቅም። የካሜሩን ሰውዬ የምርጫ ቦርዱም ሰውዬ 94 አመቱ ነው፣ ተወዳዳሪው 92 አመቱ ነው። ከዛ በቃ አሸነፈ ይባላል። እና ስልጣን እንደዛ ስለሆነ ነው መጨረሻ ላይ ተዋርደ እንደምትወርድ ምን ጥርጥር አለው? ምን ጥርጥር? ቀኑም ደረሰ፣ አመቱን ደረሰ። 2018 ዓመተ ምህረት የኢትዮጵያ ካላንደር ነው ዘንድሮ ነው።